እናቴ የእንጀራ እናቴ ለመሆን ራሱ ብዙ ይቀርሻል። ምንድን ነው ያልሽው አንቺ? ጭራሽ እጄን ያልሽ? ከዚህ በኋላ እንደፈለግሽ የምትደልቂያትና የምታጃት ባሪያ እዚህ የለችም። እሺ ከዚህ ህይወት እስር ቤት በስንት ጣም። ለማንኛውም የጊዜ ጉዳይ ነው እንጂ ከመጋረጃ ጀርባ ምን እየተካሄደ እንደሆነ ደርስበታል። ለማንኛውም መዝራ እንዲፈታኝ ነግሬዋለሁ። ምን? አዎ ሳስበው ሁለታችንም ለሰው ደስታ ስንል ዋጋ እየከፈልን ያለን፣ እሱ ለአባቱ እኔ ደግሞ ላንቺ። ስለዚህ ራስ ጥቅም ስትይ እንደዚህ እንደምትሆኝ አውቃለሁ። ተይ እንጂ እኔ እባክሽን ልቀቂኝ። ኧረ ልቀቂኝ። ምን ይሁንሽ ነው? ወንድሜ አባዬ አንተ እዛው እባካችሁ ተላቀቁ። ቆይ ምን ይሆናል? ለሁለት አንቀው ሊገል ትፈልጋለህ? አዎ በትክክል ምን እንደተፈጠረ ማወቅ ፈልጋለሁ። ሚስትክ ሀብል የምትባለውን ሴትዮ እዚህ ቤት ድረስ ያመጣቻት ሀብትን በተዘዋዋሪ የሷ ለማድረግ ነው። ምን? አዎ እቺ ምን እያወራሽ ነው ያለሽ? ሁለታችሁም በጣም ታሳፍራላችሁ። ቁጭ በል አንተ ልጅ ዝም በል። እንደውም ሀብትን በአቋራጭ ለማግኘት ብላ ሰራተኛዋን ቤት ድረስ ያመጣችው እሷ ናት። የእንጀራ እናት የባሏን ንብረት ለማግኘት፣ አክስትየዋ የወንድሟን ንብረት ለመቀማት፣ ሁለቱም እሷ ለሷ ሳይሆኑ የሚቦጫጨቁ ለሀብት ብለው ሊጋደሉ ጫፍ የደረሱ ውጥንቅጡ የጠፋ ቤት። እጅግ የሚያሳዝን ማህደር በዚህ ትክክለኛ ፍቅር ቢኖርባትም በዛ ግን የደበቀችው ነገር አለ። እሱም ከአጸደ ጋር ተመሳጥራ እዝራን አጥምዳ ካገባችሁ በኋላ ንብረቱን ሙልጭ አድርጋ መውሰድ። በዚህ በኩል መነን አለች። መነን ለእዝራ አባት ሚስቱ ብትሆንም የምታስብና የምትጨነቅ ትመስልና ያመጣቻት ሀብል በማታውቀው ዓለም ውስጥ ተዘፍቃለች። እሱም በሁለት ሰዎች ውጥረት እሷ እየተጎዳች ነው። ለእንጀራ እናቷ ብላ እዚህ ውስጥ ብትገባም እውነታው ሲገለጥላት አክስትየዋ ለጥቅሟ፣ እንጀራ እናትየዋ ለጥቅሟ። እጅግ የሚያሳዝነው እውነታ እዝራ መሀል ላይ በጣም ተወጥሯል። ማህደር ትክክለኛ ፍቅር ቢኖርባትም ግን አንድ የደበቀችው ሚስጥር አለ። እሱም እኔ ከመጀመሪያው አፈቅርሃለሁ፣ እወድሃለሁ። አንተን ስለማፈቅር ለአንተ መስዋዕትነት የምከፍለው ነው ሰራተኛ ሁኜ እዚህ ቤት የተቀመጥኩት። አንተን መቅረብና አንተን ማግኘት መንገድ የከፈትኩት እዝራ መነኝ። እኔ ፍቅሬ ነው እዚህ ያመጣኝ ትላለች። ሀብል ደግሞ እንጀራ እናቴ ሁሉ ያንቺ ነው፣ ለአንቺ ደስታ ብዬ የማልወጣው ረመጥ ውስጥ ገባው በማለት በጭንቀት ላይ ናት። በዛ በኩል አጸደ የራሷ ኢላማና አላማ ቢኖራትም መነንም ኢላማና አላማ አላት። መሀል ላይ ግን ውጥረት የገባው እዝራ ነው። የሁለቱ ጎራ ለይተው የሚጣሉበት ምክንያት መነን ሀብልን ደግፋ፣ አጸደ እጅግ የሚያሳዝነው ነገር ማህደርን ደግፋ። ሁለቱም ከመጋረጃ ጀርባ ድብቅ ምስጢር እንዳላቸው ቢጠራጠርም መረጃና ማስረጃ ግን የለውም። ሀብል እውነቱን መናገር ብትፈልግም ለዝራ እውነቱን ብትነግረውም አያትየዋ እንዳትጎዳ ትፈራለች። እሱም ማንቁርትሽን ይዝሻለሁኝ፣ እዚህ ቤት ያመጣሁት ለራሴና ለራስሽ ነው። አንድ እዚህ ቤት ዘና ብለሽ እንድትኖሪ፣ ሁለት እዝራ አባቱ ሲሞት ንብረቱን ጥርግ አድርጎ እንዳይወስድ አጨብጭቤ እንዳልቀር ብትልም አሁን ግን ሀብል ከባድ ውጥረት ውስጥ ገብታለች። በዚህ እንጀራ እናቷን ማዋረድ ባትፈልግም ግን ውሸታዊ ህይወት መኖር አትፈልግም። በዚህ በኩል ደግሞ አጸዳለች። የወንድሟን ንብረት ጥርግርግ አድርጋ ለመውሰድ ቀን እየቆጠረች አለች። የሁለቱም ድብቅ ግብግብ ድብቅ ዓላማ ያልገባው እዝራ በከባዱ ተጨንቋል። እጅግ የሚያሳዝነው ነገር አክስቱን ቢጠይቃት የምታውቀው ነገር እንደሌለ ነው የነገረችው። ማህደርን ቢጠይቃት የእሱ ፍቅር አኮብልሏት ወደዚህ እንደመጣችና ለሱ መስዋዕት እየሆነች እንደሆነ ፍቅሯን ብላ እዚህ ቤት ሳይርባት ሳይጠማት ሰራተኛ እንደሆነች እየነገረችው ነው። ሀብል ግን በዚህ መሀል እየተጎዳች እንደሆነ እጅግ የሚያሳዝነው ነገር እዝራ ተረድቷል። ምክንያቱም ድብቅ ነገር የተደበቀ ያልተነገረ ነገር ቢኖርም ግን ሀብል ጭምትና ዝምተኛ ልጅ ምንም አይነት ግርግር የማትፈልግ እንደሆነች ተረድቷል።
የኋላ ኋላ ግን አባትየው ትክክለኛ የህይወት አጋርህን ትክክለኛ ሚስትህን መርጬልሃለሁ ቢለው እንኳን እሱ ግን ማህደርን ብቻ ነው የማፈቅረው፣ ከማህደር ውጭ ሌላ ሰው አልወድም፣ ለአንተ ብዬ ነው ለአባቴ ደስታ ብዬ ነው ብሎ እንኳን ቢያገባ፣ አሁን ግን የሀብልን የዋህነት የሀብልን ገራገርነት እያየ መሳቡ አይቀርም። ሀብል አንድ ለእዝራ አባት ብትጨነቅም ትልቁ ሚስጥር ግን የእንጀራ እናቷ ሚስጥር ነው። እሱም ለሀፍት ብላ እዚህ ቤት እንዳመጣቻት የኋላ ኋላ ግን እውነቱን አፈንድታ እዝራና እሷ መፋቀራቸው አይቀርም። በዚህ በኩል ደግሞ ማህደር አለች። ማህደር ትክክለኛ ፍቅር አንተን ብዬ ነው እዚህ ቤት የመጣሁት እንጂ ርቦኝ አጥቼ ተቸግሬ አይደለም ብላ ዋሽተዋለች። ግን እሷ ማህደር ትክክለኛ ፍቅር ቢኖርባትም ግን የዋሸችው ነገር አለ። ከአክስትየዋ ጋር ከአጸደ ጋር ተመሳጥረው ይህን ኢላማ ግብ አድርጋ እንደመጣች ሁለቱም ውጥንቅጣቸው ወጥቷል። በዚህ ወይዘሮ መነን ሀብልን ታሰቃያለች። በዚህ ደግሞ አክስት ተብዬዋ ቤቱን እያተራመሰችው ነው። አባረውም እኔ የማላውቀው ድብቅ ሚስጥር ምን አለ ሀብል፣ እኔ እንዳየውሽ ወድጄሻለሁ፣ የልጄ ሚስት፣ የዚህ ቤት ትክክለኛ ምራት አንቺ ነሽ፣ አቷሽኝም ንገሪ ቢላትም እሷ ቆመ ብላ አስባለች። በዚህ አባትየው እውነቱን ቢያውቅ ከሰራተኛ መጀመሪያውንም ፍቅር ነበረው፣ ግን ለአንተ ደስታ ሲል ነው እኔን ያገባኝ ብላ መናገር ከበዳት እንጂ በቃ ተገላግዬ ድህነቴ ነፃነቴ ይሻለኛል ብላ አስባ ነበረ። ሁሉም ለሰው ደስታ የሚቃጠሉ ሁሉም ለሰው ደስታ ደስታቸውን አጥተው ፍቅራቸውን በልባቸው ቀብረው የማይወዱትን ሰው እየአቀፉ የሚኖሩ እጅግ የሚያሳዝን መጨረሻ። ሀብልም በፊት ፍቅረኛዋ ጋር እጅ ከፍንጅ ያስኳት አባዬ ብለህ በመረጃና በማስረጃ አቀናብረህ እኔም አዎ ፍቅረኛ አለኝ ከእዝራ በፊት ሌላ ህይወት አለኝ ብዬ እናገራለሁ፣ ስለዚህ ቶሎ እንፋታለን ብለህ ሀሳብ ብታቀርብለትም እዝራ ከባድ ውጥረት ውስጥ ገብቷል። ለአባዬ ብዬ ነው ያገባውሽ፣ ለአባዬ ብዬ እኖራለሁ፣ አባዬን በዚህ ንዴት አልደፈውም። ሰሞኑን የተረጋጋው የደስታችን ደስታ የበለጠ ደስታ ስለሆነበት ነው። እሱም ሰርጋችን እጥፍ ድርብ ደስታ ሆኖለታል። ይህ ደስታው ሳይጠፋ የበለጠ ሀዘንና ስብራት ልነግረው አልችልም እያለ እዝራም ለአባቱ እየተጨነቀ የማይፈልገውን ህይወት እየኖረ ነው። ሀብልም ለእዝራ አባት ብትጨነቅም በዚህ ደግሞ አክስትየዋ ታስጨንቃታለች። እሱም ትክክለኛ ሚስት ሆነሽ ታማኝ ሆነሽ እንዲወድሽ አድርጊ ትላለች። ሁሉም ጥቅም ፈላጊ ግን እዝራ በማያውቀው ወጥመድ ውስጥ ከካሜራ ጀርባ ወይም ከመጋረጃ ጀርባ በተደበቀ ሚስጥር ከባድ ውጥረት ውስጥ ገብቷል። በዚህ በኩል ትክክለኛ በህጋዊ እያገባትን ሀብልን ትቶ ማህደር በትክክል ለኔ መስዋዕትነት እየሆነች ነው እኔም ብላ ነው ያለችው ብሎ ቢጨነቅም ግን የአክስትየዋ ወጥመድ እንደሆነ ሲያውቅ ምን ይሰማ ይሆን? አስቡት። የኋላ እዝራና ሀብል መፋቀራቸው አይቀርም። የአባቱ ሚስትም መዋረዱ አይቀርም። መነን ይህ ሚስጥር አንድ ቀን ሁሉም ፍንክት ብሎ መውጣቱ አይቀርም። ሁሉም አንገት ለአንገት ተናንቀዋል። ሁሉም ውሻና ድመት ሆነዋል። በየቀኑ ያችም ያችን እየተናነቁ አንድ ቀን ግን ከባድ ጉዳት መድረሱ የማይቀር ጉዳይ ነው። ከጭቅጭቅና ከውጥንቅጥ መውጣት እንፈልጋለን ቢሉ ግን መውጣት አልቻሉም። ወይዘሮ መነን ከሀብል ጎን ሁና ከአክስትየዋ ጋር ግብ ትያያዛለች። አቶ እዝራም የሀብልና የሰራተኛዋ ፍጥጫ እንዳለ ሆኖ የመነንና የጻደል ጉዳይስ ምንድን ነው? ሁሉም ጎራ ለይተው የሚጣሉት እናንተስ ኦኬ ወደድኩሽ በማለት